ቸበለው ወሮ ቸበለው ወሮ ቸበለው ቸበለው ወሮ ቸበለው ቸበለው የወንድ ልጅና ወታጠቂ በገመድ ቸበለው ልሽና ሙራንጃ ቀብረው ዘመድ ቸበለው ወሮ ቸበለው ወሮ ቸበለው ቸበለው አለ ቸበለው ቸበለው ምኒልክ ተጉዞ የምትጠይቁኝ ቸበለው ፊትም አላለፈ ኋላም አይገኝ ቸበለው እቴጌ ጣይቱ እቴጌ ብርሃን ቸበለው ዳዊቷን ዘርግታ ሰማን ስትል ቸበለው ለቆሰለው ጀግና። ሰላም ጤና ይስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ከየካቲት 24 2018 ንጋት 12 ሰዓት ጀምሮ በቅርቡ በተሰዋው አርበኛ ማንዴላ እያዩ ስም ዘመቻ በማወጅ በተለያዩ የውጊያ ግንባሮች ድል እያስመዘገበ መሆኑን አስታውቋል። የጎንደር አጠቃላይ ሁኔታ ሰሞኑን በሚደረጉ ሁኔታዎች የተቀየረ ባለበት በዚህ ወቅት ነው ዘመቻ አርበኛ ማንዴላ እያዩ የተከፈተው። በዚህና በወቅታዊ የጎንደር አጠቃላይ የውጊያ እንቅስቃሴዎች ዙሪያ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ የህዝብ ግንኙነት ክፍል ዮሐንስ ንጉሱን አግኝቻለሁ መስመር ላይ። ዮሐንስ በጣም ነው ማመሰግነው። እንግዲህ አርበኛ ማንዴላ እያዩ በቅርቡ የተሰዋ የዛ ቀጠና አካባቢ ወታደራዊ አመራር ነው። በመስዋዕቱን አስመልክታችሁ በስሙ ዘመቻ ከፍታችኋል። ከሱን ጀምርና የወቅቱን አጠቃላይ የአውደ ውጊያ ውሎ መረጃውን ታቀብለናለን። አመሰግናለሁ መሳይ። እንደጠቀስከው ዛሬ የካቲት 24 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ በቅርቡ በተሰዋው አርበኛ ማንዴላ እያዩ ስም ስያሜ በመስጠት ዘመቻ አውጇል። ከጠዋቱ 12 ሰዓት ጀምሮ ዛሬ የካቲት 24 የታወጀው የዘመቻ አርበኛ ማንዴላ እያዩ አባ ደምስስ ዘመቻ ከፍተኛ ውጤት እየተገኘ ነው ያለው በአሁኑ ሰዓት። ሆኖም ግን አርበኛ ማንዴላ እያዩ ከፍተኛ ትግል በማድረግ ፋኖን በማድራጀት በማሰልጠን እጅግ አያሌ ምሽጎችን በመሰባበርና በርካታ አሰራሮችን በመዘርጋት ከፍተኛ ሚና የተወጣ ጀግና ነው። በተለይም ደግሞ በቅርቡ በጣም አብነት ሆኖ የነበረው የአድዋ ክፍለ ጦር ምክትል አዛዥ ሆኖ ካለፉት 2 ዓመታት በፊት አገልግሏል። በኋላም የበላይ ዘለቀ እዝ የሰው ኃይል አስተዳደር ምክትል ኃላፊ በመሆን አገልግሏል። በመጨረሻም የመይሰው ካሳ ኮር 2ኛ ኮር ሰብሳቢ በመሆን እያገለገለና እያታገለ የነበረ ጀግና ነው። በመጨረሻም በቅርቡ በተደረገው ከቋራ ወደ አለፋ ወረዳ ሻውራ በተደረገ ማጥቃት የሻውራ ከተማን ነጻ በማውጣት ከፍተኛ ጀብድ ፈጽሞ ወደር የሌለው ጀብድ ፈጽሞ እየተሰዋ ጀግና መሪ ነው። በሱ ስም የተሰየመ ዘመቻ ማንዴላ እያዩ ተጀምሯል። በዚህ ዘመቻ አያሌ ቁጥር ያለው የጠላት ኃይል የረገፈበት በተለይም ደግሞ ዛሬ የካቲት 24 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ መብረቅ ክፍለ ጦርና አፋብን ጎንደር ጠቅላይ ግዛት እዝ ኪንፋስ በለሳ ታዲዮስ ታንቱ ክፍለ ጦር በጥምረት ጠላት በሚቆራራባት ደጎማ ዋና ቤዝ በሆነችው ማለት ነው ደጎማ ከተማ ላይ እጅግ አኩሪ ወታደራዊ ታሪክ አስመዝግበዋል። በዚህ አውደ ውጊያ የአብይ ሰራዊት በከፍተኛ ሁኔታ ደግፏል። ምርኮም ተገኝተዋል። በቀጠና የነበረውን አውደ ውጊያ ከፍተኛ አመራሮች ሳይቀር ተገኝተው የመሩት ነው። በዚህ አውደ ውጊያ እንግዲህ እንደሚታወቀው የደጎማ ቤዝ ላለፉት 2 ዓመት ተኩል ያህል ምንም እንኳን ፋኖ ገብቶ መድፈር ያልቻለው ምሽግ የነበረ ሲሆን በዛሬው ዕለት ግን በጀግናው ሰራዊታችን እንኩትኩቶ ወጥቶ ስብርብር ወጥቶ ተደረማምሶ በሰራዊታችን እጅ ገብቷል። የጠላት ኃይል ደግሞ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። ከፍተኛ ምትን ያስተናገደው ጠላት የድረሱልኝ ጥሪ ለበላይ አዛዥ እያደረገ የቆየ ቢሆንም በአቅሙ ደረጃ ተቋቁሞ ራሱን ማውጣት ሳይችል ቀርቷል። በዛሬው የደጎማ አውደ ውጊያ የተደመሰሰ ጠላት ኃይል ከ70 በላይ ሲሆን አሁን ላይ በሚመጡ መረጃዎች ደግሞ ቁጥሩ ወደ 90 ከፍ እያለ እንደሆነ ነው መረጃዎች እየደረሱ ያሉት። ከ65 በላይ
ክላሽኮፍ የጦር መሳሪያ እና የጦር መሳሪያዎች ተማርከዋል። 45 የወገብ ትጥቆች እንደዚሁም 95 የእጅ ቦምብና ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተኳሾች በሌላኛው ግንባር አቅጣጫ ተማርኳል ማለት ነው። በመጨረሻም ዳግማዊ ቴዎድሮስ 5ኛ ኮር በሚያንቀሳቅስባቸው ቀጠናዎች ሁሉ ያልተቆጣጠራቸው ከተሞች በእጁ አስገብቶ ለማስተዳደር ወታደራዊ ዘመቻዎችን አጠናክሮ ቀጥሏል። በዘመቻ አርበኛ ማንዴላ እያዩ አባደር ምስም የተጀመረው ዘመቻ በከፍተኛ ድል በማስመዝገብ እጅግ አበረታች ውጤት በማስመዝገብ ቀጠናን ነፃ በማውጣት ጠላትን በማፍረስ በመምታት በመደምሰስና በመማረክ ተጠናክሮ የተጀመረ ሲሆን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ ለመላው ሰራዊታችንና ለመላው ህዝባችን በአርበኛ ማንዴላ እያዩ አባደር ምስም ዘመቻ መታወጁን ይፋ አድርጓል። አርበኛ ዮሐንስ ምናልባት የዘመቻ አርበኛ ማንዴላ ተልኮ ግቡ ምንድነው? ምን ለማሳካትና ምናልባት ከተለመደው በየጊዜው እንደምታደርጉት ከተሞችን በማስለቀቅ ያገዛዙን እንደዚሁ ሰራዊት በከፍተኛ ጥቃት እንደዚሁ ድሎችን በማስመዝገብ ጉዟችሁን ቀጥሏችኋልና ይሄ ዘመቻ ተልኮ ምንድነው? ምን ለማሳካት ነው በይፋ የተጀመረው? ምን ያህልስ ጊዜ ይቆያል? የተቀመጠለት ጊዜ ገደብ አለው? ዘመቻው ከዛሬ የካቲት 24 2018 ዓ.ም ጀምሮ ላልተወሰነ ጊዜ በግልጽ ላልተወሰነ ጊዜ ዘመቻው ተጠናክሮ የሚቀጥል ሲሆን ዓላማውም ወገናችን ነፃ የማውጣት እንደዚሁም ጠላት እያደረሰ ያለውን የሰብአዊ ጉዳት የንጹሃን ግድያን በመመከት በመቀልበስ ጠላትን አጠቃላይ ከቀጠናው የማጽዳት ተልኮ የያዘ እንቅስቃሴና ዘመቻ ነው ማለት ነው። በዚህም ከፍተኛ የሆነ ውጤቶች ናቸው እንግዲህ እየተገኙ ያሉት። አርበኛ ዮሐንስ እንግዲህ በአንዳንድ በተቆጣጠራችኋቸው አካባቢዎች ከህብረተሰቡ ጋርም እየተገናኛችሁ እንደዚህ ውይይቶችን እያደረጋችሁ ነው ያላችሁት። በአደረጃጀትም በኩል በምትቆጣጠሯቸው ቦታዎችን በሌሎችም አካባቢዎች እንደዚሁ ወታደራዊ አደረጃጀቶቻችሁን በማጠናቀር ለቀጣይ ዝግጅት ግዳጆች ራሳችሁን እያበቃችሁ እንዳለ የሚገልጹ መረጃዎች በስፋት እየወጣ ነው የሚገኘውና እንደው ስለዚህ እንቅስቃሴያችሁ ባጭሩ ማለት የሚቻል ከሆነ እንግዲህ ብዙ ወረዳዎችን በእናንተ እጅ ይገኛሉ፣ አዳዲስም እየገቡ ነው ያሉት። ያው ከወታደራዊ እንቅስቃሴያችሁ በተጓዳኝ ከተሞችን መልሶ ወደ ሰላማዊ ህይወት በመመለስና ሰላማዊ ህይወት እንዲቀጥሉ በማድረግ አደረጃጀቶችንና እንደዚሁ የከተማ የወረዳ አስተዳደሮችን መደበኛ ህይወታቸውን ስራቸውን እንዲቀጥሉ ለማድረግ ከምን ጊዜውም በላይ ኃላፊነት ወድቆባችኋልና እዚህ ላይስ ያደረጋችሁ ያላችሁት እንቅስቃሴ ምን ይመስላል? መልካም መሳይ፣ እንደጠቀስከው በርካታ ወረዳዎች በእጃችን ገብተዋል። የከተማ አስተዳደሮችም እንደዚሁ በእጃችን ገብተዋል። አነስተኛ ከተሞች፣ የገጠር ቀበሌዎችም በእጃችን ከርመው አሁንም በእጃችን የሚገኙ አሉ። በገጠሩ የቀጠና ቀደም ብሎ በእጃችን የነበሩት አስተዳደር የተተከለባቸው መዋቅር ያላቸው ናቸው። ጸጥታ ስራ የሚሰራባቸው፣ የዳኝነት ስራ የተዘረጋባቸው አጠቃላይ መዋቅር የፋኖ መዋቅር ወይም የአማራ ህዝብ የነጻነት መዋቅር የተዋቀረባቸው ቀጠናዎች አሉ። በአንጻሩ ደግሞ አዲስ ነጻ የወጡ ከተሞችና የገጠር ቀበሌዎች በተጨማሪ የተፈጠሩ በመሆኑ ሁለቱ የጎንደር እዞች ባሉባቸው ቀጠናዎች ማለትም አፋብን ጎንደር ጠቅላይ ግዛትና አፋብን በላይ እዝ በሚንቀሳቀሱባቸው ቀጠናዎች የተቆጣጠሯቸውን ወረዳዎች እና ከተሞች መልሶ በማደራጀት አንድም ህዝብን የመጠበቅ ስራ እየተሰራ ነው። በሌላ በኩል ከህዝብ ጋር ቀጥተኛ ግንኙነት አድርጎ የመምከሪያ እድል፣ የመነጋገሪያ እድል በማግኘት አያሌ ችግሮችን የምንፈታበት እድል፣ ቀጥተኛ ግንኙነት ከህዝባችን ጋር ማግኘታችን በርካታ እድሎችን እንድንፈጥርና ችግሮችን ፈተን አዲስ እቅዶችን እንድንይዝ ያስቻለን ነው። በህዝባችን በኩልም ከፍተኛ ድጋፍ ያገኘንበት ነው። የሪሶርስ ድጋፍ ያገኘንበት፣ የሞራል ድጋፍ ያገኘንበት፣ የፖለቲካ ድጋፍ ያገኘንበት እንደዚሁም ደግሞ የሰው ኃይል ድጋፍ በሰፊው እያገኘን ያለንበት ሲሆን እጅግ ትግሉን ባጠረ ጊዜ ለመቋጨት የሚያስችል አጠቃላይ አቅም በመደመር ወይም በመጨመር ወደፊት ፈጣን ንቅናቄ እንድናደርግ ወይም ደግሞ ወደፊት ውጤታማ የሆነ ስራ ለመስራት እንድንችል
ልምድም ያካበት አቅምም የገነባንበት እጅግ አስፈንጣሪ ኢነርጂ ያገኘንበት ነው ማለት ይቻላል። አርበኛ ዮሐንስ በቅርቡ የአማራ ክልል ምስለኔ አስተዳደር አመራሮችን የሰበሰቡት የአብይ አህመድ ጀነራሎች እንደዚሁም የጸጥታው ኃላፊዎች በዋናነት ከዚህ በኋላ ክልሉን ጥለን እንሄዳለን፣ ራሳችሁን ጠብቁ፣ ሚሊሻውንም አድማ በታኙንም አዘጋጅታችሁ ውስጣችሁን ፈትሻችሁ ክልሉን ተረከቡት፣ እኛ ለሌላ ሀገራዊ ግዳጅ እንሄዳለን የሚል ንግግር አብይ አህመድ ጀነራሎች በኩል እንደተገለጸ ይህንንም በመቃወም የክልሉ ምስለኔ አስተዳደር ፕሬዝዳንት አረጋ ከበደ መከላከያ ሰራዊቱ ክልሉን ለቆ ከወጣ የአማራ ክልል ይፈርሳል የሚል ስጋት እንዳላቸው በመግለጽ መከላከያ ሰራዊቱ አሁንም በክልሉ እንዲቆይ መደረግ አለበት የሚል ሐሳብ ማቅረባቸው ተሰምቷል። ግን ይህንን ሐሳብ እንዴት ታዩታላችሁ? አብይ አህመድ ክልሉን ለቀን እንወጣለን ለሌላ ግዳጅ እንሄዳለን የሚል ነገር ነው። እኛ ባለን መረጃ ወደ ሌላ ቦታ ሄዶ የሚዋጋው ጦርነት እንደማይኖር በአማራ ክልል የደረሰበትን ሽንፈት እንደዚሁ መደበቂያና ሌላ የሰበብ ምክንያት እየፈለገና ለአማራ ፋኖ ትግል እውቅና ላለመስጠት በሌላ አካል ተሸንፍ ያለው የሚል ነገ ከነገ ወዲያ ይህንን ምክንያት አዘጋጅቶ ለመግለጽ እየተዘጋጀ እንዳለ በአማራ ክልል አብዛኛውን ቀጠና እየተመታ የለቀቀ ወታደራዊም ሆነ ፖለቲካዊ ቁመናው እየፈረሰ እንደመጣ ነው የምንሰማው። ምናልባት ያረጋ ከበደ ስጋት መከላከያ ሰራዊቱ ቢወጣም ክልሉ ይፈርሳል የሚለውን ጨምሮ ምን ማለት ይቻላል? አርበኛ ዮሐንስ። መልካም። የአብይ አህመድ ሰራዊት በመግባቱ ነው የፈረሰው። መጀመሪያ የአማራ ክልል ብለው የሚጠሩት እነሱ፣ እኛ ደግሞ የአማራ ግዛት አካል ብለን የምንጠራው ክፍል የፈረሰው በደብዳቤ በይሁንታ የአብይ አህመድ ሰራዊትና የፖለቲካ መጫወቻ እንዲሆን ሲፈቅዱ ያኔ ነው ያፈረሱት። ከዛ በኋላ የፈረሰውን መልሰን ለማቋቋም ነው እኛ እየሰራን ያለ ነው። አብይ አህመድ ደግሞ ያፈረሰውን ፍርስራሽ ትቶ ለመውጣት እየፈለገ ያለው የበለጠ እንደሚፈርስ ስላወቀ ነው። ውጤት ማምጣት ስላልቻለ ስለተሸነፈ ነው። እቋጨዋለሁ ያለውን ነገር መቋጨት እንደማይችል ስለገመገመ ነው። ስለዚህ አብይ አህመድን ጋብዘው ሲያስገቡት ቀን ያፈረሱት ክልል እንጂ ዛሬ ሲወጡ የሚፈርስ ነገር የለም። አብይ አህመድን ጋብዘው ሰራዊት ይዞ ገዳይ ሰራዊት ይዞ ጨፍጫፊ ሰራዊት ይዞ የአማራን ህዝብ በኃይል ለማንበርከክ የኢትዮጵያን ህዝብ በኃይል ለማንበርከክ በመወሰን በጭፍጨፋ ለማንበርከክ በመወሰን የውጭ ጠላቶችን ተልዕኮ ተሸክሞ ወደ አማራ ዘመቻ ሲያደርግ ይህን ይሁንታ የሰጡት ቀን ነው የፈረሰው። ስለዚህ አሁን እንዴት ይሰራል ከሆነ ከአብይ አህመድ መገርሰስ በኋላ ወይም ደግሞ ከብአዴን መፍረስ በኋላ እየተሰራ እየተገነባ ይቀጥላል። ከዛ ውጪ አብይ አህመድ ሰራዊት አስወጣ አስገባ የሚባልበት ቁመናና ተጠቃሽ ጉዳይ የለም። ኃይል ከተለያየ ቦታ ለማምጣት ጥረት አድርጓል። ለማደራጀት በሀገር ውስጥ ሞክሯል። በቀበሌ በወረዳዎች ሞክሯል። ቶፕ 7 ቶፕ 50 ወይም ምርጥ 50 ምርጥ 20 ምርጥ 30 እያለ ብዙ በሚሊሻ ለማደራጀት ሞክሯል። በአድማ በታይ ለማደራጀት ሞክሯል። በፖሊስ ለማደራጀት ሞክሯል። ራሱን መከላከያ ብሎ የሚያስበውን ኃይል ደግሞ ለማደራጀት ሞክሯል። አያሌ የአደባባይ ወታደራዊ ትርኢቶችን አድርጓል። ሰራዊቶችን አስመርቆ አስገብቷል። በኋላ ቅር መሳሪያ በየተራራው ይዛቸው 3 መሳሪያ አንጠልጥለ መዞር አልቆልሃል ብሎ አውጇል። ይሄን መፈጸም ግን አልቻለም። ለምን? እውነት እጁ ላይ የለም። ለምን? የህዝብ ድጋፍ እጁ ላይ የለም። ህዝብን ማሸነፍ አይችልም። ቀጣፊዎች ህዝብን አሸንፈው አያውቁም በታሪክ። ስለዚህ ቀጣፊው ስርዓት መደምሰስና መውደቁ አይቀሬ መሆኑን በማሰብ ለራሱ አጀንዳ ዳይቨርት ማድረግ የሚችልበት አቅጣጫ ማስለወጥ የሚችልባቸው ኢሹዎች ነው ሊፈጥር ሞክሮ የነበረው። በማጭበርበር ነው። ሁልጊዜም በማጭበርበር ተፈጥሮ በማጭበርበር የሚሞት ነው ብለን በተደጋጋሚ እንደገለጽ ነው። የአብይ አህመድ ይህን እየፈጸመ ቢሆንም አሁን ከተለያየ ቦታ ቅድም እንደጠቀስከው የጦር መሳሪያዎችን ለማስገባት ሞክሯል። የጤና ስራዎችን፣ የንጹህ ውሃ መጠጥ አቅርቦት ፕሮጀክቶችን በማጠፍ የመንገድ ፕሮጀክቶችን በማጠፍ አያሌ የጦር መሳሪያዎችን ገዝቷል። የጦር ባለሙያዎችን ቀጥሯል። አሰልጣኞችን ቀጥሯል። ስፔሻል የሆኑ ሙያ ያላቸው ሰዎች ለማማከር ለማካተት በገንዘብ ቀጥሯል። ሞክሯል። የሀገር ውስጥ የሚችለውን ሁሉ አድርጓል። በአየር በምድር ፎክሯል። በሁሉም ነገር ግን ማሸነፍ አልቻለም መሳይ። ስለዚህ ማሸነፍ አልቻለም ማለት ተሸንፏል ማለት ነው። ፕሮግራማቸውን እቅዳቸውን አሸንፈነዋል። አሁን የቀረን ሰራዊታቸውን ማሸነፍ ነው። የአብይ አህመድ እቅድ አሸንፈነዋል። የብአዴንን እቅድ አሸንፈነዋል። ካሸነፍነው
ቆይተናል። እየተሸነፈ ነው። አሁን አፈጻጸም የቀረው ነው። አሁን የመቋጫ ምዕራፍ አፈጻጸም የቀራቸው ብቻ ናቸው ማለት የሚቻለውና የሚቀይረው ነገር የለም ነው። የሚቀይረው ነገር የለም ብቻ ሳይሆን ተሸንፎ የሚወጣ ኃይል ነው። ተሸንፎ የማይወጣ ቢሆን ኑሮ ከዚህ በፊት ማሸነፍ ይችል ነበር እንደፎከረው። አርበኛ ዮሐንስ ምናልባት የጦር ኃይሎች ኤታ ማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ የአድዋን በዓል አስመልክቶ የተናገረውን ነገር እንደው አስተያየት አጠር ያለ አስተያየት ከሰጠህ በሚል ነው። እናንተን ያው በስም ባይጠራም ባንዳዎች እንደሆናችሁ ለባዳ ተልኮ የምትንቀሳቀሱ ባዳዎችን አዝላችሁ ወደ ሀገር ውስጥ አስገብታችሁ የኢትዮጵያን ብሔራዊ ጥቅም የሚጎዳ ተልኮ ወስዳችሁ እየሰራችሁ እንደሆነ ከአድዋ በዓል ጋር ነው የተገናኘው። እውነት ለመናገር የአድዋ የኢትዮጵያ ምንጊዜም የድል ኩራት የሆነው አድዋ የጥቁር ህዝቦች የሚመኩበትን ትልቁን ቀን እና ይህንን የድል ጊዜ አስታኮ ነው ብርሃኑ ጁላ የእናንተን እንቅስቃሴ የአድዋን ታሪክ ከማፍረስ የአድዋን ታሪክ ከማቆሸሽ ጋር በማያያዝ የኢትዮጵያ ህዝብ ይታገላቸዋል ሲል የገለጸውና እንደው ለዚህ አጭር መልስ መስጠት ከተቻለ። እና ብርሃኑ ጁላ በአብዛኛው ንግግሮቹ በመዝናኛነት በፌዝነት ብዙ ሰው በፌዝ እያየ በመዝናኛ የሚፈርጃቸው ናቸው እንጂ ብዙዎቹ ለጥቅስ የሚበቁና ለቁም ነገር የሚበቁ አይደሉም። ቁም ነገርም አይደሉም ተናግሯቸው የሚያቆሙ ጉዳዮችና የብርሃኑ ጁላ ንግግር ለቁም ነገር እንደማይበቃ የራሳቸው የብልጽግና መንደር ሰዎች ያውቃሉ። በእኛ በኩል ስለ አድዋ የማውራት ሞራል ያለው የምርኮኝነት ታሪክ ያለው ሰው ስለ አድዋ ሊያወራ አይችልም። የመጀመሪያው ስለ አድዋ ማውራት የሚችለው ድል ተጎናጽፎ ምርኮኛን በአግባቡ ይዞ ምረት አድርጎ ወንዱ እምዬ ተብሎ የሚጠራበት ታሪክ የሰራው ወገን እንጂ እንደ ብርሃኑ ጁላ አይነቶች ሞራላቸው የማይፈቅድ ሰዎች ስለ አድዋ ታሪክ ሊመሰክሩ አይችሉም። በሌላ በኩል አድዋ እኮ የፋኖ ታሪክ ነው። አድዋ እኮ የአርበኝነት ታሪክ ነው። አድዋ እኛን ነው የሚገልጸን። አድዋ ማለት ወዙ ሞራላዊ ወራሹ የአድዋ ዘመቻም ሆነ የአድዋ አደረጃጀት ሀሳብ ሞራላዊ ወራሹ እኛ ነን። ምክንያቱም አርበኝነትን እየኖር ነው ስለሆነ። እንደነ ብርሃኑ ጁላ አይነቶች ደግሞ በሞራልም በሀሳብም በአደረጃጀትም በአፈጻጸምም በስምሪትም አርበኝነታዊ ያልሆነ ቁመና የያዙት ደግሞ ባንዳዎች ናቸው። ከህዝባቸው ተቃራኒ የቆሙ ህዝባቸውን ክተት ብለው የማያስከትሉ፣ እኛ ግን ህዝባችን ክተት ብለን የምናስከትል አርበኞች ነን። እነሱ ደግሞ ህዝባቸውን በድሮን የሚጨፈጨፉ ባንዳዎች ናቸው። ስለዚህም ስለ አድዋ ባንዳዎች ማውራት ሞራል የላቸውም። በባዕዳን እርዳታ ህዝባቸውን የሚጨፈጭፉ ቅጥረኞች ምንደኞች ስለ አድዋ ድል በዓል ስለ አርበኝነት ድል በዓል የመስከር ሞራል የላቸውም። ይኖረናል ቢሎ ቢሞክሩም ሊቀበላቸው የሚችል ታሪክም ህዝብም የታሪክና የሞራል ዝምድናም የላቸውም። የተጠጋጋ ዝምድና የላቸውም። የአሸናፊነት ታሪክም የላቸውም። ስለ አድዋ ማውራት የሚችለው የሀገሪቱን ህዝብ ከጎኑ ያሰለፈ ክተት ብሎ ማስከተል የሚችል እንጂ የራሱን ህዝብ በከፋ ሁኔታ እየጨፈጨፈ በከፋ ሁኔታ ሀገሩን እያቆረቆዘ ያለ የተዋረደ ሀገር ጄኔራል ነኝ ባይ አይደለም። አርበኝነት ይህን አያረጋግጥም። ስለዚህም ስለ አድዋ የኦህዴድ ምርኮኞች ሊያስተምሩን አይችሉም ማለት ነው የሚቻለው። አርበኛ ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና የበላይ ዘለቀ እዝ ህዝብ ግንኙነት ክፍል ለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። መልካም ጊዜ። ሸበለው የወንድ ልጅና ወታጠቂ በገመድ ሸበለው ልሽና ሙራንጃ ቀብረው ዘመድ ሸበለው ወረ ሸበለው አለ ሸበለው ምኒልክ ተጉዞ የምትጠይቁኝ ሸበለው ፊትም አላለፈ ኋላም አይገኝ ሸበለው እቴጌ ጣይቱ እቴጌ ብርሃን ሸበለው ዳዊቷን ዘርግታ ሰማን ስትል ሸበለው ለቆሰለው ጀግና አንኳ ስታደል ሸበለው እንዲህ ተሰርቶ ነው ያድዋው ድል።